በጣም ለኔ ትልቅ አፓርታማ ነው በፊትም ብዬሻለሁ በዚህ ደረጃ አልጠበቁትም እንደዚህ በጅብሰን ምናምን እንደዚህ አይነት ሽንት ቤት ተሰርቶ በጎነት ድንበር የለውም ወሰን የለውም ዘር የለውም ብሔር የለውም አሁን እንደዚህ ተመርከካለ ሊቱ ነው ተመርከካለ እዚህ ብላ ተጸልያስ ወይ ጽጌ አደራን ብለሽ እንደባለይተኝ ምን ሆነሽ ነው የማህን ሀብታም አርጋየ ልጅ እናቴ ዘርሽ ባረክ በርግጥ ይሄ እንደለፋችሁ እንደ ሀገር እንደደከመችው አርቲስቷ የሚያንሳት ነው ጽጌን ይቅርታ በያታለች ያለቀስኩት ነቅሶ መሲ እውነትም ለካ ከራሴ ጋር ተጣልቼ ነበር ትዳር ሁሉ አግኝቼ ነበር ይገርምሻል ኧረ እባክሽ አርቲስት ጽጌ ገብረኪዳን ወይንም ማሚ የምትኖርበት መኖሪያ ቤት እንግዲህ በጣም ብዙ ችግሮች የነበሩበት እንደነበር ይታወቃል እንዳሁኑ ሐምሌ ግም ከማለቱና የክረምት ወቅቱ ተጠናክሮ ከመግባቱ በፊት እንግዲህ በበልግ ዝናብ ወቅትም በሚዘንብበት ሰዓት በመኝታ ቤቷ ውስጥ የተለያየ ማስታጠቢያና መዘፍዘፊያ እየደቀነች ነበር የምታድረው መጸዳጃ ቤትም አልነበራትም ቤቷን ጎብኝተን ለእናንተ ይወድ የሸገር ኢንፎ ሚዲያ ተከታታዮች ባጋራንበት ጊዜ ደግሞ መልካም የጊዜ ርጅ የምንላቸው እንግዲህ ደርሰውላት ዛሬ ቤቷን እያስመረቀች ነው እኛም እንኳን ደስ አለሽ ብለን የደስታዋ ተካፋይ ለመሆን ወደ ቤቷ እየገባን ነው እናንተም በተለያየ ዓለም ክፍል የምትገኙ ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ተከተሉን አብራችሁን ቆዩ ለማለት እንወዳለን ስለቴ ሰመረ ለድንግል ማርያም ነግሬያት ነበረ ስለቴ ሰመረ አንድ ወልዳ ስሙን እና አበባ በድጋሚ ለአዲሱ ቤት ይሄን ለራሴ እንኳን ደስ አለሽ እንኳን ደስ አላችሁ እግዚአብሔር ያክብርልኝ ደስታዋ ደስታችን ነው ብላችሁ እንግዲህ በጣም አመሰግናለሁ እግዚአብሔር ያክብርልኝ መስዬ ድንግል ታክብርልኝ ከሁሉም በላይ ሆነሽ ጊዜ ሰጥተሽኝ ብዙ ነገር አድርገሽልኛልና ከክፍለ ከተማይና ከወረዳዬ በኋላ አንቺም ብዙ ነገር አግዘሽኛልና አንቺ ደግሞ ስለደረሽ እነሱ ይያሉ ቤት እንመርቁ እንደመጡ ስለመጣሽልን በጣም እናመሰግናለን እነሱ ደግሞ ኃላፊዎች ናቸው እነሱ ታውቂልን በጣም እናመሰግናለን በታማኝነት ህዝብን ስለምታገለግሉ እንዲ ከጎን ስለምትሆኑ ከልብ እናመሰግናለን እኛ ጥቂቱን ያደረግነው ቤቷን የጎበኘነው ለተመልካችን ያጋራ ነው ተመልካቾች ደግሞ ማሚ በዚህ ሁኔታ መኖር የለባትም ብለው የሚችሉትን አድርገዋል የሸገር ኢንፎ ሚዲያ ተከታታዮችን ከልብ አመሰግናለሁ እናንተን ፍቃድ በመስጠት ከጎን በመሆን አይዞሽ በማለት አብራችሁ ስላላችሁ እንግዲህ በተመልካቾቼ ስም ከልብ አመሰግናለሁ እንዲሁም መስዬ በጣም ሸክም ነበር የሆንኳቸው በማቴሪያል ሶፊት ብዙ ገርፏቸዋል በኔ የተነሳ በጣም ብዙ ነገር ሆኗል ይሄ ወረዳና ክፍለ ከተማና አንቺ ስማ መስገድልኝ ወረዳዎቼ ደግሞ ልጄና መስገኑልኝ ከዛ እንግባ ወደ ውስጥ ከየካ ክፍለ ከተማ ወረዳ 6 አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ አቶ አስራት ባላለኝ ይታችን አርቲስት ጽጌ ቤት እድሳት ጋር ተያይዞ ብዙ በየጊዜኛ ጋር ድጋፍ እንድናረግላት ሌሎች ደግሞ በጎ ፍቃደኛ ባለሀብቶች እንዲያግዟት እኛ ጋር ትመጣ ነበረች ስለዚህ ይሄን ተቀበለው ከክፍለ ከተማ ከወረዳ አስተዳደር ጀምሮ እያንዳንዱ ሰው ድጋፍ እንዲያደርግ እኛም በተመሳሳይ በተቋማችን የበጎ ፍቃድ ስራ ሁሉ ጊዜ ስለምንሰራ የይታችን ቤት እድሳት ላይ ተያይዞ በየጊዜው ባለሀብቶችን እየጠየቅን ቤቷ በዚህ በሚያምር ሁኔታ እንዲታደስላት ተደርጓል ይሄን ሲያግዙና ሲደግፉ የነበሩ የወረዳችን ነዋሪዎች ባለሀብቶች በጎ ፍቃደኞችን እጅግ አድርገን እናመሰግናለን ከዛ በመቀጠል ደግሞ ሸገር ሚዲያ ኢንፎ በጣም እጅግ አድርገን ከልብ እናመሰግናለን በጎነት
ድንበር የለውም፣ ወሰን የለውም፣ ዘር የለውም፣ ብሔር የለውም። ስለዚህ ይሄን በጎነታችሁን አሁንም እንድታስቀጥሉ እንፈልጋለን። ሚዲያ ላይ ደግሞ ዩቲዩብ ላይ አይተናል፣ እየተከታተልን ነው። የብዙዎች እንባ እያበሳችሁ እንደሆነ አይተናል። አሁንም በወረዳችን ደግሞ በጎ ፍቃድ ስራ የሌሎቹን እጅ የሚያሹ በጣም በርካታ እናቶች አሉ። ስለዚህ ይሄን ግንዛቤ ውስጥ በማስገባት የሸገር ሚዲያ ባለቤትና መስራች እዚህ ስላሉ እጅግ አድርገን እያመሰገንን ይህን የበጎ ተግባር ስራ በየጊዜው እያስቀጠላችሁ እንድትሄዱ አደራም ለማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ። በመጀመሪያ ደረጃ እኔ ወንደሰን በቀለ እባላለሁ። እዚህ የካ ክፍለ ከተማ ወረዳ 6 ዋና አፈ ጉባኤ ነኝ። ሸገር ፎን በዚህ ልክ እህታችንን ጎብኝቶ ስኬታማ እንድትሆን መደረጉ ትልቅ ነገር ነው። በእርግጥ ይሄ እንደለፋችሁ እንደ ሀገር እንደደከመችው አርቲስቷ የሚያንሳት ነው። ባይመጠናትም ያው የሰው ልጅ ማረፊያ ነው የሚያስፈልገውና ለማረፊያዋ ደግሞ ለተደረገላት በጎ ስራ በተለይ የበጎ ፍቃድ ጽሕፈት ቤት ኃላፊው እንዳሉት በጎ ስራ መስራት ከፖለቲካ ነፃ ነው። ማህበረሰቡን አነሳስቶ ባለሀብቱን አነሳስቶ የተሻለ ስራ ለመስራት ነው። በዚህ ልክ ደግሞ የጽሕፈት ቤቱ ኃላፊ ይህንን ኃላፊነት ወስደው በከፍተኛ ደረጃ ከአርቲስቷ ጋር ጎን ለጎን በመሆን በለፉት ልፋት ውጤታቸውን ዛሬ ለማየት አብቅተዋልና እናንተንም እሱንም እግዚአብሔር ይባርክ እድሜና ጤና ይስጥነም ነው። ለዚህ ቀን መብቃታችን ታላቅ ክብር አለኝ። አመሰግናለሁ። እድሜና ጤና ይስጥልኝ። ዓለም ላይ ሁሉ ያላችሁ የረዳችሁኝንም በሐሳብ የደገፋችሁኝም ሁላችሁንም ክብር ይስጥልኝ። ድንግል ታክብርልኝ። እንግዲህ ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንግዲህ በዚህ ቤት እድሳት እንደሚያስፈልገው ተገልጾ ለምስጋና ለመገናኘት ያብቃን ብለን ነበር። እግዚአብሔር ፈቅዶ እንግዲህ ዛሬ ለምስጋና ተገናኝተናል። እንኳን ደስ አለሽ፣ እንኳን እሰይ ስለቴ ሰመረ እያልሽ እየዘመርሽን የተቀበልሽን እንግዲህ ከወዳጆችሽ ጋር በመሆንና ስሜቱ እንዴት ነው? እንኳን ደስ አለሽ። ደግሞ በቅድሚያ አመሰግናለሁ መስዬ፣ በጣም ነው የማከብርሽ። ድንግል ታክብርልኝ። አላፈርሽም፣ ተስፋ አድርገሽ ይዘሽኝ ወጣሽ። በጣም ብዙ እህቶች ብዙ ልጆች ሰጠሽኝ። ድንግል ታክብርልኝ። በመጀመሪያ እግዚአብሔር ክብሩን ይውሰድ። ሲቀጥል አንቺ ደግሞ መብርሃን ታክብርልኝ። እኔ ወድ በጣም ደስ ብሎኛል። አላማረብኝም እያልሽ ነበር። የውስጥ ደስታ ያለውን ፊት ላይ የሚያሳየውን ጸዳል አንቺ ጋር በጣም አያልቅበትም። ፈጣሪ እግዚአብሔር ይመስገን። ለኔ አሁን ይሄ ትልቅ ነገር ነው። ብዙ እንትን አይደለም፣ ግን ክብሩ ስፍት ይበል። በዚህ ደረጃ አላሰብኩትም መስዬ፣ ድንግል ምስክሬ ናት። በዚህ ደረጃ አላሰብኩትም። ከአንቺ ጋር አወራን፣ የትምህርት ቤቴን ሰራን፣ መጥተሽ አይተሽው ሄድሽ፣ አዝነሽ እግዚአብሔር ያውቃል እግዚአብሔር ማን ያውቃል አልሽኝ። እንዲያውም ለበዓል ይደርሳል አልሽኝ። አዲስ ዓመትን ነበር የጠበቅነው። አዎ ለአዲስ ዓመት በቃ አልሽኝ። በነጋታው ነው መልስ ያገኘሁት። በመጀመሪያ ሀዩ የምትባል እህቴ መጀመሪያ ደወለችልኝ። ወዲያው ደውዬልሽ አይመስል አነጋገርሽ ራሱ በጣም ውስጥ ያለ ደንግጠሽ ከመቀመጫ ብድግ ብዬ ነው ያልሽኝ። አዎ ደወለችልኝና ጋደም ብዬ ሄሎ ምናምን ስትለኝ እንዴት ነሽ ሀዩ እባላለሁ፣ እንዴት ነሽ ማሚ፣ መሲ ጋር አይቼሽ ነው፣ እሷ መልካም ሰው ናትና እዛ አይቼሽ ነው፣ ምንድን ነው የሚፈልገው ስትለኝ አይ ብር አጥሮኝ ነው ቤቱ ለመስራት ስላት አሁን 100,000 ብር ያስገባልሻል። በቃ ደንግጬ ብድግ ወይ
አይቼው አላውቅም እንደዚህም ተሰጥቶኝ አያውቅምና ወይኔ በስመ አብ ብዬ ወይኔ እሺ ምናገራት ሁሉ እማዬ ጋር ነበርኩ እማዬ 100 ሺህ አስገባሁ እያለች በስመ አብ ወልፈስ ቅዱስ ብላ እማዬ ሁሉ ደነገጠች እና ወዲያው አንቺ ጋር ደወልኩ መስዬ ደንግጬ ገባኳሽ መስዬ ደንግጬ ገባኩም ብሩ ምናምን ብዬ ነገርኩሽ እግዚአብሔር ይመስገን አዩ በጣም እናመሰግናለን ከዛ በኋላ በቃ ምንም እንዳታስብ ደነገጠች ምንም ማለት አይደለም ብላ እንደገና ድጋሚ ሚዛን ሀል አስገባችልኝ በቀበሌ ተደግፌ እነሱም ከባለ ሀብት ጋር ወደዚህ ወደዛ ብሎ ተራሮጠው ስንት ፊት ነው የቀረፈ መስዬ ነግርሻለሁ 10 ወር ነው የተሰቃየሁትና እነሱ ማተራል ከባለ ሀብት ለምነው እሷ በብሯ ለለህቶቼ በጣም ብዙ ሰው ድንግልን ነው የምልሽ ቤቱ እሷ ተጨርሰውኝ በጣም ብዙ ልጆች ያገዙኝ በጣም ብዙ ነገር ኤልሲ ሌሎች መከሌ አንዱ እንዳይቀርብኝ እስካሁን ድረስ አዩ አልተለየችኝም እስካሁን ወደዚህ ወደ ግራ ወደ ቀኝ አትይ አይዞሽ ኤልሲም እንደዛ መድኃኒት ብሯ መድኃኒቷ ኤልሲም ልጅ ደግሞ ጫማ በቃ እንዳትወፍሪ እንዳትበላሺ ብላ ጫማ ወክም ማደርግበት ሲኒከሮች ምናምንና ከነሱ በላይ ደግሞ ሁሉንም እጁም የዘረጋ ለጸሎት ያገዘኝ አይዞሽ በርቺ ያለኝ ክብሩ ስፍት በጣም እድለኛ ነኝ ሳልሞቴ ማይቴ ፈጣሪ ጋር ተጠግቼ አላፈርኩምና ከሱ በታች ደግሞ መስዬ አንቺ እድሜና ጤና ይስጥልኝ አሁን ደግሞ እየሰራሁ ደግሞ እንደ እህቶቼ የሱ ባሪያ ሆኜ አምላኬ ባሪያ ሆኜ እንደ እህቶቼ ደግሞ ስራ አግኝቼ እኔ ለሰው ምደርስ ያድርገኝ በጣም ነው ማመሰግነው ድንግል ታክብርልኝ መስዬ እግዚአብሔር ያክብርልን በጣም ደስ ብሎናል በተለይ ደግሞ አሁን ክረምቱ ተጠናክሮ እየገባ ነውና በዚህ ወቅት ቆርቆሮ እያፈሰሰ መዘፍዘፊያ ደቅኜ ነው ማድረው ብለሽን ነበር ያንንም ጓዳሽን ገልጠሽ አሳይተሽናል በዚህ የሸገር ኢንፎ ሚዲያ ተከታታዮችን ከልብ ነው የምናመሰግነው የእውነት ቀላል ነገር አይደለም በርግጥ ከዚህ በላይ ይገባሻል የተደረገልሽ ትንሽ ነው ያመሰገንሽው ግን በቃ በጣም ትልቅ ነው አመስጋኝ መሆንሽ ነው ወይንስ እውነትም የተደረገልሽ ላንቺ ብዙ ሆኖ ነው መስዬ እግዚአብሔር ይመስገን እኔ አሁን በፊትም እነሱ ያውቃሉ ብዙ ብር አልወድም በተለይ እቺ ማለት ድሮ አሁን 1 ሚሊዮን ቀርቶ 100,000 ሲባል በጣም ነው ወይስማ ምን ያደርጋል ነው ብለው እንትን ሁኜ ሳይሆን አልፈልግም ትልቅ ነገር አልፈልግም ከአምላኬ እንደወጣ አልፈልግም ይሄ አሁን ብዙ ፈተና አሳልፋለሁ እህቶቼ ያውቃሉና ቤት ኮራይ ሁሉ አንቺም ታውቂያለሽ መስዬና ይሄ አሁን በጣም ለኔ ትልቅ አፓርታማ ነው በፊትም ብዬሻለሁ በዚህ ደረጃ አልጠበቅኩትም እንደዚህ በጅብሰን ምናምን እንደዚህ አይነሽን ቤት ተሰርቶ አልጠበቅኩም ግን አምላኬ አላሳፈረኝም በጣም ትልቅ ነገር ነው ለኔ በጣም ሰፊ ነው ለኔ ሰፊ ቤት ነው አሁን ይሄ በቂ ነው ይሄ አይገባሽም ለኔ ትልቅ ነገር ነው እግዚአብሔር ይመስገን በዚች ቤት እድሜ ከሰጠኝ ጤና ሰጠኝ ሰርቼ ከበላው ትልቅ ነገር ነው ለኔ መስዬ ነት አምላኬን እያመሰገንኩ እሱ ባሪያ ሁኜ የሰው እጅ ሳላይ አሁን ደግሞ እነሱ እጅ ሳልወድቅ ሰርቼ እየበላው ለሰው እየደረስኩ አምላኬን እያመሰገንኩ ነው ከዚህ በላይ ምንም ከፈተና ብቻ ያውጣኝ እንደ ቤቴን ሰብስቦ ለቤቱ ስላደረሰኝ ከፈተና ያውጣኝ ስንሰራ በጣም ብዙ ፈተና ነበር አልፌዋለሁ እግዚአብሔር ይመስገን በቃ ማመስገን ብቻ ነው የምፈልገው እንዴ በቂ ነው ለኔ ትልቅ ቤት ነው ነት በጣም ይገርማል የመጸዳጃ ቤት ነገር ተንቀሳቃሽ መጸዳጃ ቤትም ሐሳብ መጥቶ ነበር ባለሽ ቦታ ግን አሁን ጥሩ መጸዳጃ ቤት ማግኘት ቀላል አይደለም ባለፈው አንስተሽዋልና መሰረታዊ የሆኑ ነገሮች ሳይሟሉ በራስሽ እየታገልሽ በጣም በብዙ ፈተና ነው የኖርሽውና አሁን ይሄ ማመስገን በራሱ ትልቅ ነገር ነው እግዚአብሔር ይመስገን አመስጋኝ ይጨመርለታል አይተሻታል በቀለም ቆርቆሮ ነበር የምጠቀመው ለ4 አመት በቀለም ቆርቆሮ ነበር የምጠቀመው አሁን ለዚህ አይነት ሽንት ቤት ተሰርቶ መቀመጥ ለኔ ትልቅ ክብር ነው እንደ ዙፋን ነው የማየው ድንግል ምስክሬ ናት መስዬ እኔ ትልቅ ነገር ነው ቅድም ገልጬ አሳይቼሻለሁና በጣም ለሰቀመጥ ራሱ በጣም ነው ደስ የሚለኝ ለኔ ትልቅ ነገር ነው ከዚህ በላይ ምንም አልፈልግም ጤናና ማመስገን ብቻ ፈተና እንደወጣ ብቻ ነው የምፈልገው እንጂ እህቶቼን እድሜ ይስጥልኝ ወይኔ አይዞሽ አንድ ደግሞ ምነግርሽ ኤልሲ አንድ ቀን ምናለች መሰለሽ መስዬ
ወዲያው አጆኺ ያስመራልሽ ነችና ጽጋፍተ አይዞሽ እሺ አሁን ይደውሉልሻል ያስገቡልሻል ልትወስደኝ ሁላ በቃ እንዲህ ምንጭቅ አድርጋ ብትወስደኝ ደስታዋ ናት ትችላል ፈተና ላይ ሆነብኝ በቃ እንትን ሆነብኝና ኤልሲ ትባላለች አይዞሽ አለች እሺ ያወራን ሰኔን ስናወራ ላች ቦስት ነግሬሻለሁና ስለዛ ያወራኋት እንዳታስብ ይድለኛ ነሽ አለች በነጋታው ቀዝቀዝ ስል ደወለች እጽጌ እንደነሽ ነው እንደሷ ናት በጣም ተጫዋች ናት ድሮ እንደምታውቀኝ እንዳብሮ አደቂ ማናኔ ኤልሲ ነዳነሽ ነው ስላት በእናትሽ ጽጌ ላስታርቅሽ ነው ከሰው ጋር ላስታርቅሽ ነው እንዳትይስ ደነገጥኩ ምን ልታመጣ ነው አሁን እንደደነገጥሽ ወይ ኤልሲዬ ወይ እንደምንም ከአወራሽ ጋር እንደምንም ልትገናኝ አትችልም ዝም ብለሽ እሺ ብቻ በይ ላስታርቅሽ ነው ሬዲ ሆኚ ዘናበይ ምናምን አለች ሐራይሽ መስማኒ ሐራቅ መቀማ ጋር ልታረቅ ወምስላ ጽጌን ይቅርታ በያት አለች ያለቀስኩት ነቅሶ መሲ እውነትም ለካ ከራሴ ጋር ተጣልቼ ነበር ምን ያህል አይምሮ እንዳላቸው በታይ ቶሎ በይ ጽጌን ይቅርታ በያት ምንም በማታውቀው ሴትዮ ምን አደረገች ታረቂያት በቃ ራሴ ነው ሁለት አይደል መስለው በቃ መጣችልኝ በእናትሽ ጽጌ በማርያም ታረቂ ዘሐፍተ በጃኺ ይቅር በያት ታዩ እንደዚህ ነው በቃ የምትናገራቸው ቃል ሄዶ ስክት እሺ ያለቀስኩና ሀዩ ጋር ደወልኩ ሀዩዬ ኤልሳ እኮ ከራሴ ጋር አስታረቀችኝ ይቅርታ በያት አለች ለማን ስትለኝ ከራሴ ጋር በጣም ገርማት ራሱ ትልልቅ ነገር ነው የሚመክሩኝና በፈተና ያለፉ ናቸው ብቁ ያላቸው ናቸው ለሰው የሚደርሱ ሀዩም እንደዛ የኤልሳ በጣም ገርሞኝ በነጋታው ዝም ብዬ ያንሰላስልኩ ለካ ሰው ከራሱ ጋር ይጣላል እኔ ለካ ያስቀየምኳት ማለት ነው ምናምን ብዬ ለራሴ ይቅርታ አድርጌ ከዛ ጀምሮ ወደዚህ አልቅሻለሁ ረፍት አገኘሽ አሁን ቀላል ነገር አይደለም ከራስ ጋር መጣላት ራስን ይቅር ማለት አሁን በቀደመ ቆይታችን ታሪክሽን ስታጋሪን ልጅነትሽን አንስተሽ እንዴት እንደምታሳዝንሽ ልጅነቴ ታሳዝነኛለች ሰብሳቢ ብታገኝ ነይ ብለው እንደው ቤት ውስጥ እንኳን እያሰሩኝ አስተምረውኝ ቢሆን ብለሽ ያነሳሻቸው የስደት ህይወትሽን አንስተሽ የገለጽሻቸው አሁን ላይ ሆነሽ ልጅነትሽን ወጣትነትሽን ያው አሁንም ወጣት ነሽ ወጣትነትሽን እያየሽ የገለጽሽው ነገር አለና አሁን አንድ ሰው ይቅር በይ ተዘጋጂ ብላ ስትልሽ ወደ አይምሮሽ የመጣው ነገር ምን ነበር ይቅር ካልሽስ በኋላ በህይወትሽ ምን አገኘሽ መጀመሪያ ደነገጥኩ መስዬ ቁጥሯ የውጭ ነው ስልኳ ግን በምንም ልትገናኝ አትችልም ያስመራ ልጅ ናት መጀመሪያ ወደ ራስሽ ትመጫለሽ አይደለ የሆነ እንከንስታ ምን ነው ባላደረኩት ብለሽ ቆጭቶኝ ነው ከራሴ ጋር የተጣላሁት ለምን አደረኩት ምን አለ ባስተውል አንድ ሰው ሲያታልልሽም ማስተዋል አለብሽ አይደል ህፃን ልጅ አይደለሁ ትልቅ ሰው ነኝ በጣም ነው የጸጸተኝ በጣም ነው የተጣላሁ ከራሴ ጋር እውነቷ ነው በጣም እየቆጨኝ ነውና ይቅርታ ቢያት ስትለኝ አይ ላስታርቅሽ ነው ስትለኝ ሩጪ ዘኔ ነው ማስሪጋ ሄድሽ እንዴ በምን እንዴ ብዬ ማረም ድንግጥ ብዬ ወይ ኤልሲ ከማጋ በቃ ሬዲ ሁኚ ምናምን ስትለኝ እንዴት ወዴት ሊሆን አይችልም ሊሆን ነው እንዴ ምናምን ብዬ ኧረ በስመ አብ እኔ ከማንም ጋር ቂም የለኝም ኤልሲ እኔ እኮ ቂም አልይዝም በቃ ቤቱ ስላስገባኝ ያው ራሴን ነው የጎዳሁት እንጂ በቃ እኮ ተዘጋጀ ሬዲ ሁኚ ላወራ ነው ጽጌን ይቅርታ ቢያስፈልግ በጣም ነው የደነገጥኩት ትልቅ ትምህርት ነው የሰጠኝ የቷ ጽጌ ያላልሽም አላልኩም በቃ ለጽጌ ይቅርታ አድርጊላት በቃ እንደዚህ ነው በቃ ሌላ ሴት አለች ነው አንቺ ያስቀየምሻት ሴት አለች ሁለት ነሽ ነው ይቅርታ ቢያት ጽጌን አሁኑኑ ከዛሬ ጀምረሽ እባክሽ እንደ ትልቅ ሰው የምታስታርቂው አስቀምጠሽ ሁለት ሰው እባክሽ በቃ ረጅም ሰዓት ናት ያወራችኝና ስቅስቅ ብዬ ነው ያለቀስኩት ይልስ ያመሰግናለሁ በቃ ከዛሬ ጀምሮ እንባሽ እንዳታለቅሺ አደራሽን ጽጌ አደራሽን እኛ አለን አይዞሽ በቃ እንዲህ መንጭቃ አልኩሽ እኮ መንጭቃ ነይ ብላ ከዚህ ወደ ቤት እንደሱ ቢሆንላት ደስታውን አትችልም እና አደራሽን ስትል ከዛ በኋላ ይሄው አንድ ወር ከምናምን አልቅሽ ማላቅም መቤት መስሽ በጣምና አሁን የሆነ በሆድሽ ምትይዥው አለ ሁላችንም ንጹህ አይደለም ቂም ትይዣለሽ ትልልቅ ቂም ትይዣለሽ ምን አገባኝ ጀምርኩ ከዛ በኋላ ላንተ ሰጠሁ አይደል ምን አገባኝ
ስለ እከሌ ላንተ ሰጠው በቃ ምን አገባኝ አብርሃም ወስላሴ እጄ ተሳልኩኝ እንባዬ እንዳይፈስ በቃ ከቂም አርቀኝ አውጣልኝ በቃ አውጣልኝ እመቤቴ መስዬ በጣም ደስተኛ ሆኜ ነው የምኖረውና ስላመሰገንኩትም ይሄን ያህል እንደዚህ አስፍቶ ሰጥቶኝ ከሰው እኩል አድርጎኝ እግዚአብሔር ይመስገንና ሀዩ ደግሞ ሰፈሩ ይፈርሳል እና እንታለ መጀመሪያ ብዙ ፈተና ነበር አካባቢና ወረዳ ማስቸግሬ ስንሰራ ተቸግረን ያለቀው አንድ ወር ነው የተሰቃየ ነውና እዛ ይፈርሳል ምናምን ተባለ በቃ ቆንጆ ይሰራ ምንም ይሁን ቆንጆ ይሰራ ነው በቃ እዛ ሀዩ አልኳት ሰፈሩ ይፈርሳል እኮ ተባለ ድንቅጥ ብዬ ማለት ነው ስላት ይፍረስ አንድ ቀን ደሪና ተሰርቶ ይለቅ ነገ ይፍረስ ምን አስጨነቀሽ እግዚአብሔር ስራ ነው ነገ ይፍረስ አለች እንኳን ሊፈርስ ያው አንድ ወር ከምናምን አለፈው ተሰርቶ አልቆ እንደዚህ ያማረበትና የሁሉ ክሬዲት የሷ ነው እንድለብስም አልብሳኝ እሷ ናት መስዬና መስገኝልኝ አለች ረጅም እድሜ እንዲሰጥሽ ለሁሉም እንድትደርሺ አደራ አበባ ሰጥተሽ ሽቶ ገዝተሽ ቶሎ በይ አሯሩጣኝ ቦሌ ተወራርጬ ሄጄ ትልቅ ነው የምታስበውና ትዳር ሁሉ አግኝቼ ነበር ይገርምሻል ኧረ እባክሽ ትዳር አግኝቼ ከውጭም ከሀገር ውስጥም አግኝቼ ነበር ሀዩ ትዳር ወይ ከጋግ ያውቀው ደሳሱትሽ አታደራሽ ኧረ በስመ አብ ቅዱስ ነው ምን ያደርግ ግን የምር ትዳር የምር አዎ የምር አንድ 3 ሰው ግን ምን ያደርጋል መስዬ ለባት ነው ለላት እኔ አልታረድ ካሁን በኋላ ልጅ አይመጣ ሊጦረው ነው ሊጦሬ ነው ምን ያደርጋል ትናንት እኔ ማይከዛስ ነገራት ቪዲዮና ሳይሻለሁ ለትዳር አልታደርሽም ልጅ ያለች ልጅ ለትዳር አልታደርሽም መንገድ እንዳትስሽ ያለች አልስትም እኔ እንትን ሁኛ አይደለም በጣም ጎበዝ ሃይማኖተኛ ምናምን ሁኚ ሳይሆን አምላኬ እንደነገርኩሽ እዛ ሲሄድ አደራ ጠብቄ ቢሆን ሄድኩት ጠብቆ ለቤቱ አብቅቶኛል አሁን ጠባቂ መላካለ የእናት አባቶቼ ጸሎት አለኝ የንስሐ አባቴ ሁሉንም አባቶቼ የሁሉንም ሰው ጸሎት ስላለኝ አይሆን የሱ ባሪያ አድርገኝ ነው የምለው አሁንም የሱ ባሪያ ሆኜ ነው እንድኖረው ምኖረው መስዬና ምናልባት መሻትሽን ለትዳር የከፈልሽውን ዋጋ ልጅ ለማግኘት የከፈልሽውን ዋጋ አጫውተሽን ስለነበር መስዬ አውርቼሽ እነሱም ያውቃሉ ያው ሚስጥሩን ያውቃሉና ያ ሁሉ ፈተና ትዳር ራስሽ የምትሰሪ ይመስልሻል ግን አይደለም እግዚአብሔር ስጦታ ነው ነብዬ የልጅነት ባሏ ነው 4 ወልዳን ከልጅነት ጀምረን አብረን ያደግነን እሱ ነው በቃ እሱ አሁን በጣም ብዙ መስዋዕት አድርጋለች ትዳሯ ላይ የ4 ልጆች እናት ናት አባይም እንደዛው የ2 ልጆች እናት ናትና ቢባርከኝ እንደ እህቶቼ ይባርከኝ ነበር ቢፈልግ እኔ ግን በራሴ ሩጫ አደረኩት ገብቶሻል በቃ እኔ ምዘራው ነው የሚመስለኝ ከነቦ ጋር ከባሌ ጋር ሰፋታ በጣም ነው የተቀየመች ኋላ ሳጫውታት ነው የገባት ትዳር በጣም ነው የምወደው እኔ ድንግል መስዬ ነገርሻለሁ አይሆን በቃ ስላልሆነ እኔ ስላሞላቀቁት እንትን ስላልክ አይደለም ስላልተገባኝ ግን ያ ሁሉ ኃጢአት የትቶ ራሴ ልጅ ልሰራ ራሴ ባላገባ ራሴ ያ ሁሉ እድፌን ትቶ ለዚህ ስላበቃኝ ክብሩ ስፍት ይበል እነሱ ስለወለዱልኝ ልጆች አሉኝ እዚህ 4 እዚህ 2 አሉኝ የወንድሞቼ እህቶቼ ልጆቼ አብራደጎቼ ስላሉኝ እናንተም ስላላችሁ ምንም እንትን አይደል እድል አልወድም ነበር መስዬ ለምን አላውቅም በቃ ለየትኛው ልጅ ለካደር ያንቺንም ገበና ይሸፍናል ለየትኛው ልጅ ነው ለየትኛው ትዳሬ ነው ምን ያደርጋል በከፍል ምንድነው አሁን ቆም እየሳስበው ካንቺ ሚዲያ በኋላ ቆም እየሳስበው ይተባረ ቀደም ያየሽው ቤት ይሰራል ሁሌ ነው የሚጨቀጭቀኝ ታይ ለካስ ላንቺ የሚያስፈልግሻል መቀደም አናገርኩት ቤቱ እንዳትጀምር ይሄ በቃ እድሩንም ጀምርልኝ እንዴ ለምንሽ በ3000 አሁን በቃ ጨመረ አያገባኝ በቃ ይሁን እንዳትቸገሩ ለንፍሮም ለምን የሚያስፈልግ እንዳትቸገሩ ለካ ራሴን በራሴ ማዘጋጀት አለብኝና ይቅርታ በየእድሩ ልጀምር ያለው ሙሉ ሰው ሆንኩኝ ማለት ነው አሁን ሙሉ ሰው ነኝ ባለድርም ነኝ ቀላል አይደለም በርግጥ ማህበራዊ ዋስትና ይባላል አይደለ ወይም ባህላዊ ዋስትና ይባላል እድር ቀድሞ የሚደርስ ነው ልክ አሁን ኢንሹራንሶች
በዘመናዊ መልኩ እንዳሉት ሁሉ እድር ያው ከጥንት የመጣ በጣም ብዙ ገበና የሸፈነ ነው። ግን አንቺ ወሰንሽው አሁን ነው በቃ ራስሽ መጥላት ራሴን እስከ መጥላት አይደል የነበርኩት ከራሴ ጋር መጣላት ትግሉ አይደለ ምን ያደርጋል ለካስ ይጠቅማል። በቃ አሁን ራሴን አገኘሁት ተመለስኩ ወደ ራሴ ተመለስኩኝ። በፊት ብዙ እኔም እኮ ለፈለው አባቶች የሚለፋሉ እቺ ኤልሲ ቃል ግን በጣም አስተማረች ይመጣል። ከዛ ቁጭ በየሳስብ መጣሁ ወደ ራሴ ስመጣ ባይሲቆ ብለም ለካ እያልኩት መጣ ይትዬ በቃ አሁን ገባለ በመጀመሪያ በትንሹ ያልኩሽ በቃ ችግር የለውም በቃ ችግር የለውም በወር ትከፍይዋለሽ ኧረ ከፍላለሁ ካሽ ገብቼ ከፍዬ ገባለሁ ናብዬ ዛሬ ባለድር ነው ትልቅ ሰው ሙሉ ሰው ነኝ ማለት ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ቀላል የሚመስሉ ግን ደግሞ በህይወታችን ውስጥ ትርጉም የሚሰጡ ብዙ ነገሮች አሉ፣ እንደ ዋዛም የምናልፋቸው። ከአብሮ አደግ አትሰደድ ይባላል። ከአብሮ አደጎችሽ ጋር ነሽ። የልጅነትሽን ጸጉርሽ እንዴት ዞማ እንደነበር ስትነግሪኝ ነበር። መስዬ ነግሬሽ ነበር በፊትና ነቡዬ አባዬ ብዙ ከቤት አትወጣም ነበር። አስተማሪ ናት፣ አባዬ አስተማሪ ናት። እና ነቡ በቃ አንድ ቤት በዩ እነሱ ቤት አስተዳደጌን ታውቃለች ምን ትላለች እና በብዛት እነሱ ቤት እናሳልፍ ነበር። እኔም ታላቄም ከአብረን ነው የምንውለው። አሁን እንደዚህ በጣም እንትን ነበረች በቃ በጣም ኮሜዲ ቤት እዛ ሰፈርና ምን አልኳት አሁን ከ10 ዓመት በኋላ አይደል? ከ10 ዓመት በኋላ አስመራ ሄጄ ነበር አላልኩሽ? ከ10 ዓመት በኋላ መጣችና ተገናኘን። ከዛ ቤቷ ነው ሙሉ በቃ በቀደም አጫውቼሻለሁ ከእሷ ጋር እንገባለን እንወጣለን ወፍጮ ቤት ምናምን ብያጫውቼ እሷ ናት ብዙ ነገር ስላጫወተችኝ እንግዲህ እሷ ናትና ቁጭ ብለን ወይ ነቡ አልኳት ፀጉሬ በጣም አጠረ እዚህ ሀገር ነው ያልሽ የዚህ ሀገር ውሃ የፀጉሬ ሳበላሽው የዚህ ሀገር ውሃ አበላሽ ዋ ፀጋ ቆርጫጭ ማለት ቁርንድን ነው ፀጋ ቆርጫጭ ፀጋ ቆማል እሷ ነበር የምትቀምነኝ በልጅነት ቁጭ አድርጋ እሷና እህቴ ከስራ አድርገውና ላን አንድላት ነው እሷን ቁፍ እንት ነበር ፀጉሬ ተበላሽ በቃ እንደዚህ ነው ቁርድድ ነው ሲያምር እንዴት ነበርሽ ምንድነው የምትለው እያልኩ አሁን ግን ዞማ ነው አይደል? አሁን በጣም ማረም ልጅ እያለን ዋ በእውነት የሚያቀን ሰው አለ የቢላጅ ልጆች ትንሽ ቁርጥ ባለ እዚህ ነው የነበረው። ፀጉር አልነበረሽ ጽጌ? ፀጉር አልነበረሽ? አሁን ነው የወጣልሽ አዲስ አበባ? ዋ አዲስ አበባ ነው ባለውለታ? አዎ በጣም በእውነት እንደዚህ ይያዝ ነበር ፀጉርሽ? እንዴት ነበር? ከብዘ ታስኒሩ አልነበር። ይሄ ነው እንግዲህ ከአብሮ አደግ አትሰደድ የሚባለው ይሄ ነው። ህብረታችሁ ግን በጣም የሚገርም ነው። ወዳጅነታችሁ፣ እህትማማችነት፣ ወንድማማችነታችሁ በጣም የተለየ ነው። ከስንት ዓመት በኋላ መልሳችሁ ተገናኛችሁ? ከ89 ዓመተ ምህረት ሂጄ ነበር አግኝቻት ነበር ነቦ ከአባይ ጋር እንኳን እዚህ ነበር እኛን ቀድመን የመጣነው። ከዛ 89 ተመልሳ መጣች ወደ አስመራ። እኔ ደግሞ ወደዚህ 2005 መጣ። ከዛ በቃ መሀል ያለው ስትገናኙ እንዴት ነበረ?
ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ትመጣለች ብዬ አላስብም ነበር። እንትን ነው የተገናኘነው። እቺ እህቴ ወደ ሆነ ቦታ ወደ እህት ያለች እዚህ አሁንም እዚህ ያለች ወደ ሽሮ ሜዳ እየሄደች ከእህቷ ጋር ትገናኛለች። አንድ ሰፈር ነው ያለ ነው። እሷም ዓለም ባንክ ነበረች፣ እኔም ዓለም ባንክ ነኝ። አልተገናኘንም። አሁን በኋላ እቺ እህቴና እህቷ ይገናኛሉ ባስ ውስጥ። አሁን አንቺ የነጽጌ እህት ነች አይደለ ትላታለች እህቴ። አዎ ውይ በስመ አብ እንኳን አገኘሁ እህቴ እየፈለገቻት እኮ ነው ለጽጌም ለወርቅነሽም። አሁን ያቺ ወርቅነሽ ሞታለች በህይወት የለችም። ለወርቅነሽም ለጽጌም እኮ እህቴ እየፈለገቻቸው ነው። የት ነው ያላችሁት? ኧረ ጽጌ ቤት አድሬ ነው የሚሄደው። አሁን ጽጌ ዓለም ባንክ ነው ያለችው። የት ዓለም ባንክ? እዚህ ዓለም ባንክ ነው ያለችው። ስልክ ቁጥር በይ ስጭኝ ብላ ስልክ ቁጥር ተቀብላ ወደ ምትሄደው ሄደች እህቴ። ማታ መጥታ ነቦ አለች ጽጌ እኮ አገኘኋት። የት? ጽጌ እዚህ ሰፈር ነው አለች አሉ። እህቷን አግኝቻት ነበር ስልኳ ሰጠችኝ ብላ ስልኳ ሰጠኛለች። ድውል አድርጌ ለነጋታው ጧት ቤት መጣች። በዚህ በኩል ስላት እንዴት እንዳወቀችው ቤቱ መጣች። በኋላ እዛ አሁን አጥር ነው እንደዚህ በቆርቆሮ የታጠረ እቃ እያጠብኩኝ ቁጭ ብዬ ነቦ ትላች በውጭ ሆና ውይ በስመ አብ የሆነ ሰው መጣ ካስመራ። ማን ነቦ የሚለኝ እዚህ የሚያቀኝ ሰው የለም እንግዳ ነኝ። አዎ በኋላ ነቦ ትላች ወያች ማን ነው ብዬ ሩጬ ስወጣ ጽጌ ናት። በስመ አብ እንዴት እንደነገጥኩኝ። በኋላ ወርቄ ስላት ወርቄ ያርፋለች። በቃ ያኔ ነው የተገናኘው። ከስንት ዓመት በኋላ 14 15 ዓመት ማለት ነው መጣ ከተመለሰች በኋላ። ከዛ በኋላ በቃ ቤቷም እዛ ሰፈር ነበር አብረነን እስከ ወደዚህ እስከምትመጣ ድረስ። ከዛ በመሐልም ቄራ አካባቢ ሄደሽ ነበር። አዎ ቄራ አሟት ተብለን ደግሞ እዛ ተሰብስበን ብዙ አሉ የቪላጅ ልጆች ተጠራርተን አሁን በቃ ማህበር አቋቋምን። የማህበር አብሮ አደግ የሚል ማህበር አቋቁመን በወር አሁን ትገናኛላችሁ? አዎ በወር እንገናኛለን። አስመራ ልጆች አብሮ አደግ ብለን አሁን በቃ ሁላችንም በቃ አለ የተባለ ስልኩ ይዘን ምናምን ጠርተን ነው በቃ ወደኛ የምናመጣው። አሁን ማህበር አለን እንጂ ከጽጌ ጋር በዚህ መልኩ ብዙ አልቆየሁም። ሳምንትም አላረኩም ስንገናኝ። እዚህ ሀገር መጥቼ መጀመሪያ ጊዜ ለጽጌ ነው ያገኘኋት። በትምህርት ደግሞ እኔን የምበልጣቸው እነሱ 12ኛ ጨርሼ የተግባር ስገባ ሰው ያየናል ጽጌ ሰው ያየናል እና ምን አጠፋ? አይ ሰርቲፊኬት ደግሞ ይኸውልሽ የተገናኘ ነው አብነ አረጋዊ ቤተክርስቲያን ናት። አብነ አረጋዊ ቤተክርስቲያን ተገናኘ። እሷ ናት ጎትታ ከአስመራ ስንወጣ ተለያይተናል። እሷ አልወጣችም እንጂ እሷ ጋር ደግሞ አብነ አረጋዊ ቤተክርስቲያን ተገናኘ። የአብነ አረጋዊ ቀን ማለት ነው ቆይቷል ከነቡ በፊት እዛ ተገናኘንና በቃ እዛ ተለቃቀስን። ከዛ በኋላ ነቡ ጋር አድራሻ ተገናኘን። ጽጌ የቄራውስ ያቺ ጠባብ ቤትሽ ከኩዚ ድመትሽ ጋር ብቻሽ ታመሽ ከዛ ለመጠየቅ ተሰባስበን ሁላችንም ስንሄድ ሁሉም ወፋፍራም ናቸው እንደምታያቸው ማለት ነው። ከዛ እኔም በቃ ቤቷ ጠባብ ከመሆኑ አንፃር የተነሳ እውነት ጠባብ ናት ቤቷ። ብቻ ነው ያዘችው። አንድ አልጋና ከፍለዋጥቼ ባለቤቴ እንደተፋታ ከፍለዋጥቼ የኛ የሰፈር ልጅ ነበር። አሁን መንኗል ገዳም ገብቷልና ለሱ የተሰጠው ሱቅ ሰጠኝ። ሲሳይ አሰግድ ይባላል። እቺ ናት በቃ እና ከዛ እዛ ተሰባስበን ሄድን። ራሟታል ባካችሁ እንሂድ ተባብለን ቄራ ስንሄድ ቤቷ ጠባብ ናት። አልጋው እንደዚህ ያለ ቁም ሳጥኑና ብፌ ነው። ከላይ ቲቪው ላይ ነበር። እነሱ ወፋፍራሞች ናቸው። ቡና ለማፍላትም አይመችም። እኔን መርጠው አንቺ እዚህ ጋር ቡና ፊ እኛ አልጋ ላይ እንቀመጣለን። ሁሉም አይመቻቸውማ። እሺ ብዬ ያ ቡና አፈላን። ቡናችን ጠጥተን ተሳስቀን ተለያየን። ከዛ በኋላ ደግሞ የማህበሩ ተቋቋመ። ስትመጣ እንዲያውም እኛ ጋር ወደ ዓለም ባንክ እሷ ጋር እናቴ ጋርም ስትመጣ እንድትሄድ አንፈልግም። ልጆቻችንም ጭምር የኔ ልጅም የእሷም ልጆች አይፈልጉም። እንደዚህ መሬት ላይ አንጥፈው ነው የሚተኙት። ስትመጣ እዛ አንጥፈው በግራና በቀኝ አድርገው ታስቃቸዋለች፣ ታጫውታቸዋለች የድሮ ታሪካችንን። ከዛ ደግሞ ቀጥለን ደግሞ ያው ማህበሩም ተቋቋመ። ያው ማህበሩ ድግስ የለውም። በየቤቱ ማህበር አይደለም፣ አቅም አይፈቅድም። ብዙ ነን፣ መደገስ በወርቦር ሊደርስብን ይችላል። እድር ነው
ማሰባሰቢያ 100 ብር እናዋጣና የቢላጆ ልጅ ቤት መካ የሚባል ሰፈር አለ ከኛ በላይ ጸጸራት የሚባል አለ ተሰባስበን በወር 100 ብር ይዋጣል የታመመን ጠይቅበታለን የተቸገረን ጠይቃለን በውሃ ብቻ ነው ያመቱ የቋቋምንበት አመታዊ ክብረ በዓል ሁሉም ሰው ያው ውጭም ያለም አገር ውስጥም ያለም እንዳቅም አዘጋጅተን ሁሉም ይስቃል ይጫወታል እና ከጽጌ ጋር ያለን ውለን ብናድርም አንጨርሰው በተለይ ሁለቱም ሲኖሩኔ ያለኝን ነገር ሐሳቤ ሁሉ እረሳዋለሁ መሳቅ ነው መጫወት ነው ይመሻል እና እግዚአብሔር ይመስገን ደግሞ ለዚህ ያደረሳት እንባዋ ነው ከሁሉም አንዴ ነብዩ ትዝልሻል ያደረች ቀን ከመልአክ ጋር እኛ ተኝተናል እሷ ተጫዋትን ስንስቅ ደህና ነው ያደርነው ብድግ አለችና መልአኮች አሉ እሱ ጋር ታነባለች እንባዋ ኧረ ነብዩ ምንድነው አልኳት ወይኔ እንጃ ያነባች ነው ባህር በቃ እንተኛ በቃ ተሸፍነ እንደዚህ ብለሽኝ ለሷ ቤሳደር እንደዚህ ብላ ትጸልያለች ብዙ እኔ በቃ በዛን ጊዜ በተለይ በቃ አደራን ብዬ ነው ዝም ብዬ መተኛው አባታችን ሆይ ማልችልም አሁን ነው የቻልኩበት አዎ በስመ አብ እላለሁ ተመስገን እላለሁ በቃ አሁን እንደዚህ ተመርከካ ለሊቱ ነው ተመርከካ እንደዚህ ብላ ትጸልያለች ወይ ጽጌ አደራን ብለሽ እንደባለይተኝ ምን ሆነሽ ነው በተጎላስታይን ተንበርክከልህ ዋ በስመ አብ ተመስገን ሐደራ ኃይል ከደቅስ ያለች ነገርሽ 92 ዓመተ ምህረት ነው ሃይማኖት በደንብ ማቀውና ከዛ እሷ ጋር ሳደር በቃ አንተኛ ባበነ ጸሎት በርካ ሁሌ ነው ዋይ በስመ አብ ተመስገን እንዴት ብልጓል ትለኛለች ተመስገን ብለሽ ለዚህ ለስተና ሁሌ ነው ትየለቀሰች በቃ እዚህ ሁሉ በሽታም አዳናት ጸሎት ጥሩ ነው ከዚህ ሁሉ ነገርም ወጣች እዚህ ደረሰች ተመስገናው ጸሎቷ አዎ በእውነት ስቃይ ኖሯት እንኳን ስቃይዋ በእንትን አትሸፍነው በቃ በሳቅ በጸሎት እጅሽ እንትን ያለ መኪና ይሄ እጆ ስቃይ እኮ ነው ያለች ግን እኛ ሄደን እኛ መልሳ እንትን ላለ ማለት ትስቃለች የሆነ ነገር አስተዋውሳ ታስቀናለች በቃ ጽጌ እኔ እንጃ ለልጆቻችንም እናት ናት ብዙ የሚመከሩ ነገሮች ብዙ ነገር አልወለድኩም ብላ እንትን አትልም ልጆቻችንም ሴት ልጆቻችን በጣም ትመክራቸዋለች እንደዚህ ያለ ፈተና አለ እንዳትሳሳቱ በዚህ እንደ እናት እኛ እንኳን ሳንሰማት ይሄ ነገሯ እኛ መወለድ ቋንቋ ነው አብሮ ማደግ ደግሞ ቀላል አይደለም የልጅነት አዎ አሁን ስንሰበሰብ ሰዓቱ ይሄዳል አናቀው አይበቃም አሁን እንዲያም ሰዓት ህግ ወጣ ለዛ ተብሎ አረባክሽ የምትገናኙበትና ምትል ህግ ወጣ ቶሎ ተገናኝ አይበቃ ቶሎ ነው የሚመሸው በሁላችን አውርተን ሳንጨርስ ደግሞ ወደ ድሮ ነው የምንሄደው እኔ ወንድ ስለነበር ወንዶቹም በቃ እኔ ወንድ ነኝ ሁሉ ነገር ስለማስሪያ ያውቃሉ እንደዛ ሆነሽ እሱም ብለሽ እንደወጣሽ ዘፈን ነበራት ማስሪያ መለጥሩ የና መለሽካ ውበት ማርኮኛ ስትልት ዘርጋ አንተ የኔ ልጅ የልቤ ትርታ ፍቅርህ ይፋረደኝ አንተ ነው የማፍለታ አንተ የኔ ልጅ የልቤ ትርታ ፍቅርህ ይፋረደኝ አንተ ነው የማፍለታ ወሰድሻት እኔ ለውበት ወሰድሻት ማስሪ ሌላ ደግሞ ሚስጥር መስዬ የወንዱማ ሚስት ናት ለሷ ነቡ ያባይ የወንዱማ ሚስት ናት ጓደኛችም ናት አማቿም ነች አብሮ አደግም ናት የአራት ልጆች እናት ናት ባለቤቷ የአባይ ወንድም ነው አንድ ሚስጥር ስለዚህ ያልተለያያችሁትም ይበልጥ ይሄም ነው አስመራ ደግሞ የልጅነቷ ነው ነገርሻለሁ በጣም ኃይለኛ ነውና በጣም ሁላችን ነው የምንፈራው ልጅ እያለንና ከዛ አንድ ቀን ገና በቃ እየመታት ነው በቃ ታዩ ምን ነው ሌላ ሰው አስተዋወቅሻለሁ እንጂ ወታደር አትወድም ከኛ ጋር እንትለው እንጂ ወታደር አትወድም በቃ ታዩ ምናምን ብለን ላጣበሳት ይሆን በጣም ነው የሚወዳት ቅርጿ ነው የሚያምረው ዩኒፎርም ስትለብስ ነው ቆንጆ ናት
ዩኒፎርም ስትለብስ አሁን እሷ ለትምህርት ቤት ዩኒፎርም ትለብሷለች፣ ስትመለስ ደግሞ እህቴ ለመዘነጫ ትለብሷለች። እንደዚህ ስፌት ጃፖኒ ነው በጣም ነው የሚያምር በቅርጻችን እና ነው ላጣብስሽ ብዬ ይዣት ሄድኩ። ከዛ ተስፋዬ ይባላል 18ኛ ቆንጆዬ ነው። እዛ ሄድን የኔ እዛ ቆመዋል። እሷ ብላ ስትቆም ከየት እንደመጣ ባሏ ማለት ነው እሱ ትቶኝ በሩጫ ያንቺ ሲላት እኔ የት እንደገባሁ አላውቅም። የህዝብ ሽንት ቤት ነበር እዛ እሱ ብርሂን በጣም ኃይለኛ ስለሆነ አሯሯጧ አላየሁትም። እሷ እኔ የት ልግባ አላውቅም። በነጋታው ነው የተገናኘው። እኔ መጣኝ እኮ ምናምን ብላ ድብልቅልቅ አድርጓት እኔ የለሁም ሽንት ቤት ልግባ ሰው ቤት ልሂድ መቤቴን በቃ እንዲህ ብሎ የት እንደሚጥልሽ አታውቂውም ወይ ብላ ነቴ ሲላት እኔ የለሁም። ወታደሮቹ የት እንደሄዱ አላውቅም። እኔ የት እንዳለሁ አላውቅም። ከልጅነቷ እስከ እውቀት እስካሁን ድረስ እሱ ነው አለ። 4 ልጆች አፍርተው ልጆቹ አድገው አሁን እግዚአብሔር ይመስገን። ጽጌ ብለን ስንጠራት ደግሞ ማማ ከበደሽ ቁጭ ይላሉ። ታዳነኽን ማን ነው የሚጠራት ይላሉ። አትወድም እዛ ሩጠን ወዛ ወይ በድንጋይ ወይ በምናምን ኮድ አላችሁ የምትጠራሩበት? ኃይለኛ በጣም ኃይለኛ ነበረች። ወይ በድንጋይ ወይ በሆነ ነገር ምናምን ነው እንጂ በጣም ኃይለኛ እኮ ነው። አሁን እንደሆነ አትያት በጣም ኃይለኛ ነበረች። እንደመጣ በቃ በዚህ አዋሬ ነበር ቤታቸው። በኋላ በቃ ወሰደችኝ ይዛን ሄደችና ነው እንዴት ነሽ ብለው ሰላም ይሉኛል። ዋ እጂ አዴ ከበደች ተሻላችሁ እንዴ? ኃይለኛ ስለነበሩ በጣም ኃይለኛ ነበሩ። በኋላ አንቺ ዳን እንዴ አዴ ከበደች ተሻላችሁ ነው ያድሮ በድንጋይ እየመቱን የለችም እያሉ አሁንም አትገና አይደል እንዴ? ለሁሉም ነገር እግዚአብሔር ይመስገን። እንኳን በጤና በጣም በእድሜ መገናኘት ቻላችሁ። ቀላል ነገር አይደለም ይሄ በእውነት በሀገር ውስጥም በውጭም አለን ብለው ከጎንሽ የሆኑ እህት ወንድም እናት አባት ልጅ የሆኑ ከልብ ነው የምናመሰግናቸው። አዩንም ኤልሲንም በእውነት እጅግ በጣም ከልብ እናመሰግናለን። እግዚአብሔር ያክብርልን። ደስ ብሎናል። እንኳን በደስታ እያለቀሽ በእንባ ነበር ቆይታ ያደረግነው። ዛሬ ደግሞ በሳቅ በደስታ ነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ተከታታዮችሽን ሁሌ ዩቲዩብሽ እናያለን። ሁሉም የምታመጪው ነገር በጣም የሚገርም ነገር የሰውን ባያበሽ ያለሽ ሆነሽ በጣም እናመሰግንሻለን፣ እንወድሻለን። እኛም በጣም እሷ ትመጣለች መሲ ከመጣች ብላ ማለት እርግጥ አድርጋ አልነገረችንም። ምናልባት ከመጣች ለነሱ ማመስገን ፈልጌ ነው ብላ ከትላንት ወዲያ ማለት ነው ደውላ ስጠራኝ በቃ በጣም ደስ ያለኝ። እንኳን አየንሽ በአካል እንደዚህ ብለን እናመሰግናለን። እኛም እንወድሻለን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። አንቺም እድሜና ጤና ይስጥሽ። እኛም የተከታተልን ነው። ረጅም እድሜ ከእንጀራ ጋር ሁላችሁ እድሜና ጤና ይስጣችሁ። የሰው እንባ እያበሳችሁ እከሌ ይሄ ብሔሩ ነው ይሄ ሃይማኖቱ ነው ይሄ እንደዚህ ነው ሳትሉ በቃ ሰው የሆነ ሁሉ እንባ እያበሳችሁ ነው። እግዚአብሔርም አላሳፈራችሁ። እድሜና ጤና ይስጣችሁ ሁላችሁንም። ሌላውም እንደናንተ ልቦና ይስጠው ለጥሩ ነገር እንዲያውለው ሁሉ ሚዲያውም ቲክቶክም ሁሉ በቃ ለበጎ ነገር አንድ የሚያፋቅር ነገር የተቸገረ እንባ የሚያብስ ነገር ሁሉም ሚዲያ እንዲጠቀምበት ባንቺ ስም ሁሉ እና እድሜና ጤና ይስጣችሁ። እናመሰግናለን። እህታችንን እንደዚህ አክብረሽ ለዚህ ያበቃሻት በጣም ነው የምናመሰግነው። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ
የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ጽጌ ማለት እንግዲህ አብሮ አደጋችን፣ የማህበራችን ጠያቂ አክባሪ ሰው፣ ለሀገር የተረፈች ትልቅ ባለውለታ ነች። ስለዚህ ይሄ የተደረገው ነገር በጣም ደስ ብሎን የደስታዋን ተካፋይ ለመሆን ስለመጣን በጣም ነው ደስ ያለን። ስለዚህ ወረዳውንም በጣም እናመሰግናለን። ስንከታተል ነበር፣ ደስ የሚል ነው ደስታችን። እንግዲህ ጽጌ ከዚህ በተሻለ መልኩ ሌላም የተሻለ ህይወት የሚገባት ስለሆነ ዛሬ ያየነው ነገር በጣም ደስ ብሎናል። እግዚአብሔር ደግሞ ያከበራችኋትን እግዚአብሔር ያክብርልን፣ ለሰፊውም ደግሞ እንደዚሁ ይድረስልን ብለናል። እናመሰግናለን። ሁላችሁንም ከልብ እናመሰግናለን። ሚኪያስ እባላለሁ። ቲክቶከር እና የጋዜጠኝነት ባለሙያ ነኝ። አርቱ ላይም አለሁበት። የማሚም የአርት ልጇ ነኝ። ሁላችሁም ስለመጣችሁ እናመሰግናለን። ቅድም ወረዳውንም አመስግነናል። እንዲሁም የሸገር ኢንፎ ባለቤት መሲን ከልብ እናመሰግናለን። ለብዙ ሰው እንዲደርስ ስላደረግሽልን በጣም ከልብ እናመሰግናለን። እንግዲህ ያው ምስጋና ነው በጣም ያው ላደረግሽልን ነገር። ይህንን አበባ እንግዲህ እንደ አበባ ተወደጂ፣ እንደ አበባ ጠረንሽ ያማረ ይሁን፣ ሚዲያሽ ይስፋ፣ ከ1 ሚሊዮን 2 ሚሊዮን እያለ እንግዲህ ሰብስክራይብሽ በደንብ ይስፋ እያልን ይህን አበባ ሌሎም ስጦታዎችን አንቺ ባገናኝሻት መሰረት አዩ የምትባል ይህን ስጦታ ሰጥታሻለች። ለመሲ ለሸገር ኢንፎ መልካምና ትክክለኛ የሆኑ ሰዎችን ችግር ለህብረተሰቡ በማድረስ ከጎናቸው በመቆም ለምታደርጊ ሁሉ ከልብ እናመሰግናለን። እግዚአብሔር ያክብርልን ብለውሻል። እናመሰግናለን መሲ። አበባውን እንደዚህ ሲሰጥ መልእክቴን ትቼ ነበር። በጣም አመሰግናለሁ አዩ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ለዚህ በመብቃቴ እግዚአብሔር ይመስገን። ከዚህ በላይ ምንም አልፈልግም። እኔ ትልቅ ነገር ነው የተደረገልኝ። እድሜና ጤና ይስጠኝ። ባሪያ አድርገኝ ብዬዋለሁ። ፈጣሪዬን ባሪያ ያድርገኝ። በዛ ላይ ደግሞ ይትባረክ። 1 ወር ነው ያሰቃየሁት። ድንግል ታክብርልኝ። ዘሬ ይባረክ። አሁንም ከጎናችን ሁን። ቀባሪ ያርኩ ልጄ ታጉዬ ድንግል ታክብርልኝ። ከነናትሽ እውነት 1 ወር በላይ ከኔ ጋር ስራዋን እያቆመች ከነናቷ በተባረክ ከነ ልጆቹ ድንግልን ስንት ፈተና ነው ያሳየው። እድሜና ጤና ይስጥልኝ ወንድሜ። አሁንም ከጎን ይሁንልኝ። የመሃን ሀብታም አድርገኸኝ ልጄ። እናቴ ዘርሽ ይባረክ። ትልቅ ፈተና ነበርና አለፍነው። ለሰርግሽ ያቁመኝ። ያንቺ ባሪያ አድርገኝ ልጄ። ውላ ነው የምታድረው ከነናቷና ፋንትዬ እናቷ እሷ ታጉዬ እድሜና ጤና ይስጥልኝ። እኔን ደግሞ እንደ እናትነቴ አንቺ ባሪያ አድርገኝ ደግሼ ለሰርግሽ ቆሜ ለምትኖሪ ህይወት ቆሜ ለእልልታ ያብቃኝ። ትልቅ ሆኝልኝ። ተባረኪ የቱዬ ተባረክ ወንድሜ ተባረክ። በጣም ነው የምወድህ። ስነጫነጭ ምንም ስለዚህ ስለበቃኝ በጣም ነው የማመሰግንህ። ከነ ልጆቹ 3 ልጅ ይዞ ነው መጥቶ የምንንጎዳጎደውና 1 ወር ነው የተሰቃየነው። መብራን ታክብርልኝ ወንድሜ። ድንግል ትስጥልኝ። አመሰግናለሁ። ገበናዬ ነሽ፣ ልጄ ነሽ፣ እመቤቴ የሰጠችኝ ክብሬ ነሽና ያቅሜን መቼም ከዚህ በላይ እስቲ ከወደድሽው ደስ ይለኛል። እስቲ ማምላክ ትደግፍልኝ፣ ወላዲተ አምላክ ትደግፍልኝ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም በእውነት እግዚአብሔር ያክብርልኝ። እንዳሳደግኩሽ ታውቂያለሽ። እሷ ናት የነበሩት ናት ያልኩሽ እህቴ፣ ታናሽ እህቴ። በጣም ወድሻለሁ። ለዚህ መድረስሽ በጣም ነው ደስ ያለኝ። ምኞቴ የነበረን የደረሰልኝ በጣም ነው ደስ ያለኝ። በጣም በተለይ ላንቺ መሲዬ፣ ታናሽ እህቴ ልበልሽ፣ ልጅም ብልሽም ያምርብኛል።
እና በጣም ነው የማመሰግነው። ሁሌ ነው የምከታተልሽ፣ ሁሉ ፕሮግራምሽም እከታተላለሁ። በሷ ብቻ ሳይሆን በታችን ብቻ ሳይሆን አረብ ሀገር ስደት እያለሁ በጣም እከታተልሻለሁ። ብዙ ነው የምከታተልሽ እና በጣም ነው የማመሰግንሽ። ሁሌ ምስጋና እንደጻፍኩልሽ ነኝ። ጄኒፈር ነው የሚባለው ስሜ ፌስቡክ ላይ ካወቅሽኝ ለማለት ፈልጌ ነው እና በጣም አመሰግናለሁ እህቴ፣ እዚህ ደረጃ ያደረሽልኝ። ባንቺም ከእግዚአብሔር በታች መቼም እናንተ መኖራችሁም በጣም ነው ደስ ያለኝ። እኛ ደስተኞች ነን። እንግዲህ የስደት ልጄም እህቴም ናት እሷ ለእኔ። እቺ ደግሞ ለአንቺ ስጦታ ሰጥቼሻለሁ። በአንተ ፊት ድንግል ታክብርልኝ። በጣም አመሰግናለሁ። እመቤቴ ትስጥልኝ። በጣም እናመሰግናለን። እንግዲህ አረፍን በልና ደግሞ እሺ ለኔስ ልዩ ነሽ ድንግል ማርያም፣ ለኔስ ልዩ ነሽ እመብርሃን፣ ፈልጌ ላንቺ ምስጋና አላገኘሁም፣ ላንቺ ምስጋና አላገኘሁም። ልቤ ሲያበቅል የኃጢአት አረም፣ ልቤ ሲሸፍት አልተለየችኝም፣ ከቤተ መቅደስ እጇን ዘርግታ ትጠራኛለች የኔ መከታ። ለኔስ ልዩ ነች ድንግል ማርያም፣ ለኔስ ልዩ ነች እመብርሃን፣ ፈልጌ ላንቺ ምስጋና አላገኘሁም፣ ላንቺ ምስጋና አላገኘሁም። የሆዴን ሐዘን የልቤን ሚስጥር ነግሬሻለሁ አንድም ሳላስቀር፣ የምትሸሽጊ የሕዝቡን ኃጢአት፣ ለኔስ ልዩ ነሽ ድንግል አዛኝት። እግዚአብሔር ያክብርልን። በጣም አመሰግናለሁኝ። እንግዲህ ቤት ለምቦሳ ነው የሚባለው። ምንድነው በመጨረሻ ቤት ለምቦሳ አንበሳው ልጅ አንበሳ ሰሩ እንቦሳ ሰሩ ይባላል። በቃ እንግዲህ የሰላም የጤና በደስታ ወተሽ ምትገቢበት በሰላም ተኝተሽ ምትነቂበት ቤት ይሁን። በጣም ደስ ብሎናል በደስታሽ። የሸገር ኢንፎ ሚዲያ ተከታታዮችንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።
መስዬ እኔ ደግሞ እድሜና ጤና ይስጥልኝ ከነ ልጆችሽ እንደዛ ጊዜ ሰጥተሽኝ በረከቱ ባንቺ ስላገኘው በጣም እድለኛ ነኝ። ስላነሳሽኝ አንቺ ብርታት ነው። ከአንድ ሁለቴ ሶስቴ ጠይቀሽኛል። ያው ፈጣሪ ሲፈቅድ ሆነ እንጂ አትመጭም ወይ ማሚዬ ደህና ነሽ ማሚዬ ያልሽኝ ያው እግዚአብሔር አንቺን ስለፈቀደልኝ አንቺ መነሳ ስለሆንሽኝ ድንግል ታክብርልኝ። ካሁን በፊትም ስመጣ ከቱርክ አክብረሽኝ ቤቴ ድረስ መጥተሻል። ምሳሽን ምንሽ ሚይዘሽ ከቤተሰብ ጋር ተዋውቀሻል። ከዛ በኋላ አንቺ የጠበቅሽው ፍቅር ነው። ሌላ ነገር ተፈጠረ። እግዚአብሔር ይመስገን። ይሄ ያው ፈጣሪ የፈቀደው እሱ የፈቀደው ነው የሚሆነውና እድሜ ጤና ይስጥልኝ። ዘርሽ ይባረክ፣ ሺ ያርግሽ፣ እንደ ጤና አዳም እድልሽ ይግነን። ዓለምን ዙሪያት በትልቅ ደረጃ ነው ደግሞ መጠብቅሽ። በጸሎት ይሄን ላይ አልረሳሽም። እህቶቼ፣ ልጆቼ፣ ቤተሰቦቼ፣ ዘመዶቼ፣ ዓለምን ሁሉ ኢትዮጵያውያን፣ ኤርትራውያን ድንግል ታክብርልኝ። ኬሳችሁ የጎደለ ይሙላልኝ። ለእኔ ያደረጋችሁት ፈጣሪ ደግሞ እጥፍ እጥፍ አድርጎ ይስጥልኝ። በጸሎት ያገዛችሁኝ ሁላችሁንም ድንግል ታክብርልኝ። በእኔ መረራችሁ እናንተም ድንግል ታክብርልኝ እና ፈጣሪ ከልመና አውጥቶኝ እኔ ደግሞ አሁን ስራዬን አግኝቼ ክብሩ ስፈት ይወል በትልቅ ደረጃ ሆኜ እየሰራሁ ደግሞ ዓለምን እኔ እንድረዳ በአቅሜ እንድዞር ያድርገኝ። ክብር ይስጥልኝ። እኔ ልዕልት እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ